ጤና ይስጥልን እንደምላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ሚያዝያ 1 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። ህወሓት ዳግም ወደ አዲስ አበባ ከመጣ ኢትዮጵያን ያፈርሳል የሚል እምነት አሁንም እንዳላቸው የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ መናገራቸውን እንዲሁም ሱዳናውያን በሀገራቸው የተከሰተውን የኤሌክትሪክ መቆራረጥን በመቃወም ወደ ግብጽ የሚያመራውን አውራ ጎዳና መዝጋታቸው መዘገቡን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ህወሓት ዳግም ወደ አዲስ አበባ ከመጣ ኢትዮጵያን ያፈርሳል የሚል እምነት አሁንም እንዳላቸው የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ ተናገሩ። የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ ህወሓት ተመልሶ ወደ ስልጣን የሚመጣ ከሆነ ኢትዮጵያ ትፈርሳለች የሚል እምነት አሁንም እንዳላቸው ተናግረዋል። ርዕሰ መስተዳድሩ በወቅታዊ ጉዳዮች ዙሪያ ከባይፈርስ ሚዲያ ጋር ባደረጉት ቃለ መጠይቅ ከ5 ዓመት በፊት 2014 ህዳር ላይ ያደረጉትን ቃለ መጠይቅ ተከትሎ ተሰራጭቷል ባሏቸው የተዛቡ መረጃዎች ላይ ማብራሪያ ሰጥተዋል። በዚህ ቃለ መጠይቅ አገር አይፈርስም፣ ህወሓትም አያሸንፍም፣ ይህን ሁሉ የኢትዮጵያ ህዝብ ተመልሶ ዳግም አይገዛም የሚል አቋም አንጸባርቀን ነበርም ብለዋል። በወቅቱ እኛ እንዲህ አይነት አቋም ብንይዝም የኦብነግ ሰዎች ህወሓት አዲስ አበባ ቢገባ እናንተ ትሸሻላችሁ በሚል ላነሱልን ጥያቄ በሰጠሁት ምላሽ ህወሓት አዲስ አበባ የሚገባው አገር ለማፍረስ ስለሆነ ሶማሌ ክልል በህወሓት እንዲገዛ አናደርግም ማለታቸውን አስታውሰዋል። አገር አይፈርስም፣ ህወሓት አያሸንፍም። ይሄ እንግዲህ ደብረሲና አካባቢ ደረሱ ጊዜ ነው። ኦብነግ አቋም ምንድነው? የኛ አቋም ከብልጽግና ጋር ሆነን እነዚህ ሰዎችን መታገል ነው። የኦብነግ አቋም ምንድነው ይላል። ሰዓቱን እነግርሃለሁ፣ ታዳምጠዋለህ እዛው ኢንተርቪው ላይ። ከዛ በፊት ይሄን ፒክቸር ጨርሰናል። አገር አይፈርስም፣ ህወሓትም አያሸንፍም፣ ይሄን ሁሉ የኢትዮጵያ ህዝብ ተመልሶ እንደገና ሊገዛ አይችልም ብለው ኦሬዲ ስታብሊሽ አድርገናል። በእንትኑ በውይይቱ ላይ ተደጋግሞ ግን ኦብነግ ያነሳዋል ጉዳዩ። ከፈረሰስ እሺ እናንተ ምንድነው ፕላን ያላችሁ ይላል። እዛ ላይ አሁን የተነሳው ምንድነው ትፈርሳለች አይደለም ባይዘው ቃሉ እዛ የተጠቀምነው። እናንተ አዲስ አበባ ከፈረሰችና ህወሓት ከያዘ በጠዋቱ ተሻሻል ታመልጣላችሁ ከዚህ ልክ እኛ በክልሉ ተወላጅ እንዳልሆንና ሞመንት የመንግስት ለውጥ አዲስ አበባ ላይ ከመጣ እዚህ ያለው አመራር ጫማውን ይዞ እንደሚሻሽ አይነት ነገር ነው ኦብነጎች የሚያቀርቡት። እኛንን የህዝብ የሚፈልገን እናንተ የተጫናችሁት በአዲስ አበባ መንግስት ጫና ነው የሚል ነው። ለሱ ነው መልሱ። አይደለም እንደዛ አይደለም። አዲስ አበባ ያለው መንግስት ፈርሶ አገር ብትበተንም እኛ የዚሁ ክልል ተወላጆች ነን፣ የትም አንሻሽም። እናንተም ከኛ በተሻለ ደረጃ አድቫንቴጅ ያላችሁ እንታዋወቃለን። እዛው ቃሉ ግልጽ ተቀምጧል። እንታዋወቅ የለም ወይ? ለምንድነው የፈጠራ ውክልና? እኛ የህዝብ ተወካዮች ነን፣ ህዝብ ይፈልገናል። እናንተን አይፈልጉም እንዴት ትላላችሁ? ምርጫ ብናካሄድ በዛን ጊዜ አገር ፈርሶ ምርጫ ብናካሄድም እኛ እናሸንፋቸዋለን። ከኢትዮጵያ እንገነጠላለን አይደለም። ስለ ክልሉ ያወራሉ። ኢትዮጵያ ትፈርሳለች የሚለው አቋም የህወሓት ነው እንጂ የኔ አይደለም ያሉት አቶ ሙስጠፌ ህወሓት አዲስ አበባ ከገባ ኢትዮጵያን ያፈርሳል የሚል አቋም አሁንም እንዳላቸው ተናግረዋል። ህወሓት አዲስ አበባ የሚገባ ከሆነ እኛ ወታደር እንልካለን፣ እንደ ድሮ እዚህ አንጠብቃቸው የሚል ቪዲዮ ማለት ሌላ ሼር ማድረግ። ስለዚህ አገር ሽማግሌዎች ነው የናቋም ህወሓት ተመልሶ አዲስ አበባ ቢቆጣጠር ኖሮ የኔ አቋም የሶማሌ ክልል በህወሓት አይገዛም፣ ተመልሶ በህወሓት አይገዛም። ያ ማለት እንግዲህ ሌላው ኢትዮጵያ ህዝብ ምን ያደርጋል የሚለውን ይወስናል። ሌላው የኢትዮጵያ ህዝብ ተሰባስቦ ህወሓትን የሚታገል ከሆነ አብረን እንታገላለን ሊሆን ይችላል። አሁን ተመልሼ እንዲህ ማለት ነው እንዲህ ማለት አይደለም። እኔ ሁለቱ መንገድ ስለፈለኩ ነው። በዛን ጊዜ ጭንቅላቴ ላይ ያለው ስለሱ አይደለም። ህወሓት አዲስ አበባን የሚቆጣጠር ከሆነ ዳግም ኢትዮጵያ ፈርሳለች የሚል ድምዳሜ አለኝ። አሁንም ዛሬ ያኔ አይደለም፣ አሁንም ዛሬ። ስለዚህ እኛ ህወሓት ካደረሰብን ችግር አንጻር እንደገና ህወሓት ስልጣን ላይ መጥቶ አገር በትኖ ሰውን ኦሬዲ እኮ እሱ በፈጠረው ፖለቲካ አይደለም አገር እየተናደች ያለው ተጨማሪ እሱ ራሱ ህወሓት እኮ በግልጽ ያኔ በነበረው ሁኔታ ሲኦል ትውረድ ኢትዮጵያ ትፈርሳለች ኮንፌዴሬሽን እያለ ሲያወራ የነበረ ጊዜ እኮ ነው። ይሄ እኮ የአገር ትፈርሳለች አቋም የኔ አይደለም እኮ የህወሓት አቋም የነበረ ነው። እንበትናታለን ኢትዮጵያ። ሱዳናውያን በሀገራቸው የተከሰተውን የኤሌክትሪክ መቆራረጥ በመቃወም ወደ ግብጽ የሚያመራውን አውራ ጎዳና መዝጋታቸው ተዘገበ። በሱዳን አብሪ ከተማ የሚገኙ በደርዘን የሚቆጠሩ የሱዳን ተቃዋሚዎች
ትናንት ረቡዕ መጋቢት 30 ቀን 2018 በፈጠሩት ተቃውሞ ተደጋጋሚና ተከታታይ የሆነውን የኤሌክትሪክ መቆራረጥን በመቃወም ሱዳንን ከግብጽ ጋር በሚያገናኘው ዋና አውራ ጎዳና መዝጋታቸውን ሱዳን ትሪቡን ዘግቧል። ተቃዋሚዎቹ ጎማዎችን በማቃጠል በደንጎላና በዋዲ ሐልፍ መካከል ያለውን ወሳኝ መንገድ የዘጉ ሲሆን የመንገድ በሱዳንና በግብጽ መካከል ለሚደረግ ንግድና ጉዞ ዋነኛ የትራንስፖርት መሆኑም ተገልጿል። የዋዲ ሐልፍ አስቸኳይ ጊዜ ግብረ ኃይል አባል ለደህንነት ሲባል ስማቸው እንዳይጠቀስ በመጠየቅ ለሱዳን ትሪቡን እንደገለጹት ነዋሪዎቹ ተቃውሞ ያደረጉት አብሪ ከተማ በቅርቡ በወጣው የኤሌክትሪክ ፈረቃ ውስጥ መካተቷን ተከትሎ ነው ብለዋል። ከግብጽ የሚመጣው የኤሌክትሪክ መስመር የከተማዋን ፍላጎት ሙሉ ለሙሉ ለመሸፈን በቂ በመሆኑ አብሪ በፈረቃ ውስጥ መካተት የለባትም በሚል ተቃዋሚዎቹ መንገዱን ዘግተዋል ሲልም ምንጩ ገልጿል። ግብጽ በረጅም ጊዜ ስምምነት መሰረት ለተለያዩ የሰሜን ሱዳን ከተሞች የኤሌክትሪክ ኃይል እንደምታቀርብም ተገልጿል። ተቃዋሚዎቹ ትናንት ረቡዕ ዕለት ባወጡት መግለጫ የአካባቢው ባለስልጣናት ለ12 ሰዓታት ለሚቆየው የኤሌክትሪክ መቆራረጥ በዓለም አቀፍ ደረጃ ያለውን አለመረጋጋትና በሆርሙዝ ሰርጥ ያለው ውጥረት እንደ ምክንያት ማቅረባቸውን ተችተዋል። የዜጎችን የዕለት ተዕለት ኑሮ መረጋጋት ከፖለቲካዊ ትንታኔዎችና ከባህር ላይ ውጥረቶች ጋር ማያያዝ ተቀባይነት የሌለው አካሄድ ነው ያለው መግለጫው ቀውሱ የአካባቢውን ገበያዎችና የህዝብ አገልግሎቶችን ለትልቅ ውድቀት ዳርጎታልም ሲል ጠቁሟል። ተቃዋሚዎቹ ባለስልጣናት አስተዳደራዊ መፍትሄ እስካልወሰዱና የኤሌክትሪክ ፈረቃን በአስቸኳይ እስካላስቆሙ ድረስ የአውራ ጎዳናው እገዳ እንደሚቀጥልና ተቃውሟቸውን በአደባባይም እንደሚያሰፉም አስጠንቅቀዋል። የብሩንዲው ፕሬዝዳንት ኤቫሪስቴ እንዳይሺሜ ለይፋዊ የስራ ጉብኝት አዲስ አበባ መግባታቸው ተዘገበ። የብሩንዲው ፕሬዝዳንትና የወቅቱ የአፍሪካ ህብረት ሊቀመንበር ኤቫሪስቴ እንዳይሺሜ ለይፋዊ የስራ ጉብኝት አዲስ አበባ ገብተዋል። ፕሬዝዳንቱ ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አቀባበል አድርገውላቸዋል። ፕሬዝዳንቱ በኢትዮጵያ በሚኖራቸው ቆይታም የሁለቱን ሀገራት ግንኙነት ወደ ላቀ ደረጃ በሚያሸጋግሩ ጉዳዮች ላይ ውይይቶችን ያደርጋሉ ተብሎም እንደሚጠበቅ ኢዜአ ዘግቧል። ይህ በእንዲህ እንዳለ በአዲስ አበባ ሲካሄድ የቆየው ሁለተኛው የኢትዮ ብሩንዲ የጋራ ሚኒስትሮች ኮሚሽን ስብሰባ በትናንትናው ዕለት ተጠናቋል። የሁለቱ ሀገራት ከፍተኛ የስራ ኃላፊዎች የተሳተፉበትና ለሁለት ቀናት የቆየው ይህ ስብሰባ በመከላከያ፣ በንግድ፣ በትራንስፖርት፣ በግብርና፣ በኢነርጂ፣ በትምህርት፣ በዲጂታላይዜሽን፣ በጤናና በቱሪዝም ዘርፎች ያለውን ትብብር ማጠናከር ላይ ትኩረቱን ያደረገ እንደነበርም ተገልጿል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በዚህ ወቅት ኮሚሽኑ በሁለቱ ሀገራት መካከል ጠንካራና የማይበገር አጋርነትን ለመገንባት ለሁለቱም ህዝቦች ጠቃሚነት እንዲሁም ለዓለም አቀፍ መረጋጋት የበኩሉን አስተዋጽኦ የሚያበረክት ጠቃሚ እርምጃ መሆኑንም ገልጸዋል። የብሩንዲ የውጭ ጉዳይ ሚኒስትር ኤድዋርድ ኢዚማን በበኩላቸው በሁለቱ ሀገራት መካከል ያለው በርካታ የጋራ ዕድሎችን በመጠቀም በጋራ ፍላጎቶች ላይ ትስስርን ማጠናከር አስፈላጊ መሆኑን አጽንኦት ሰጥተዋል። የጋራ ሚኒስትሮች ኮሚሽኑ ስብሰባ በኢትዮጵያና በብሩንዲ መካከል ያለውን ጥቅም ላይ ያልዋለ የትብብር አቅም የዳሰሰ ሲሆን ሁለቱም ወገኖች በቅርበት መስራት ለህዝቦቻቸው ተጨባጭ ውጤት እንደሚያስገኝም ተስማምተዋል። ጃፓን ኢትዮጵያ የባህር በር ባለቤትነትን ለማረጋገጥ የምታደርገውን ጥረት እደግፋለሁ አለች። በጃፓን ጠቅላይ ሚኒስትር ልዩ አማካሪ ኦሳዳማና በኢትዮጵያ የጃፓን አምባሳደር ሺባታ የተመራ የልኡካን ቡድን ከብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ዶክተር አሰፋ አብዩ ጋር ከሌሎች የተቋሙ ከፍተኛ አመራሮች ጋር ተወያይተዋል። በቀጠናዊና ዓለም አቀፋዊ የጸጥታና ደህንነት ጉዳዮች የሚደረጉ ትብብሮችን ወደ ላቀ ደረጃ ለማሳደግ በሚቻልባቸው ጉዳዮች ዙሪያ ምክክር አድርገዋል። በውይይቱም ኢትዮጵያና ጃፓን ከዚህ ቀደም በደህንነትና ጸጥታ ጉዳዮች ዙሪያ በጋራ የሚሰራባቸውን ተግባራት በማጠናከር በቀጠናው የሚንቀሳቀሱ ሽብርተኛ ቡድኖችንና ድንበር ተሻጋሪ ወንጀሎችን ለመከላከል ውይይት ማድረጋቸውም ተገልጿል። እንዲሁም በሳይበርና በአቪዬሽን ደህንነት ዙሪያ የሚደረጉትን ትብብሮችና የመረጃ ልውውጦችን ለማጠናከር በሚቻልባቸው ጉዳዮች ላይ መክረዋል። የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ዶክተር አሰፋ አብዩ ኢትዮጵያ በሰላማዊ አማራጭ መንገድ የባህር በር ተደራሽነትን ለማረጋገጥ
የጀመረችውን እንቅስቃሴዎች ለልዑካን ቡድኑ አብራርተዋል። የጃፓን ጠቅላይ ሚኒስትር ልዩ አማካሪ ኦሳዳማን በበኩላቸው ኢትዮጵያ በሰላማዊ መንገድ የባህር በር ተደራሽነትን ለማረጋገጥ የጀመረችውን ጥረቶች ጃፓን እንደምትደግፍ መግለጻቸውን ከብሔራዊ መረጃና ደህንነት አገልግሎት ያገኘነው መረጃ ያመለክታል። እስራኤል በሊባኖስ በፈጸመችው የአየር ድብደባ 254 ሰዎች መገደላቸውን ተከትሎ ኢራን በሆርሙዝ ሰርጥ የነዳጅ መርከቦች እንቅስቃሴን ማገዷ ተዘገበ። እስራኤል በመላው ሊባኖስ ላይ መጠነ ሰፊ የአየር ድብደባ ፈጽማለች ተብሏል። ኢራን እስራኤል ሊባኖስ ላይ የፈጸመችውን ጥቃት ተከትሎ ታዲያ በሆርሙዝ ሰርጥ በኩል የሚደረገውን የነዳጅ ጫኝ መርከቦች እንቅስቃሴ እንደገና ማገዷ ተዘግቧል። ቴድሮስ አይቸው እንደሚከተለው ያስደምጠናል። እስራኤል በሊባኖስ በፈጸመችው የአየር ድብደባ 254 ሰዎች መገደላቸውን ተከትሎ ኢራን በሆርሙዝ ሰርጥ የነዳጅ መርከቦችን እንቅስቃሴ ማገዷ ተዘገበም። እስራኤል በሊባኖስ ላይ ትናንት ረቡዕ በፈጸመችው ጥቃት 254 ሰዎች መገደላቸውን ተከትሎ ኢራን በሆርሙዝ ሰርጥ በኩል የሚደረገውን የነዳጅ ጫኝ መርከቦች እንቅስቃሴ እንደገና ማገዷን የኢራን መገናኛ ብዙሃን ዘግበውታል። ይህም በአሜሪካና በኢራን መካከል የተደረገው ለ2 ሳምንት ይቆያል የተባለው የተኩስ አቁም ስምምነት በድጋሚ ውጥረት ውስጥ መውደቁን አመላካች ሆኗል። የፋርስ ዜና አገልግሎት እንደዘገበው ቴህራን በስትራቴጂካዊ የባህር መስመር ላይ የመርከቦችን እንቅስቃሴ ያገደችው እስራኤል ጦርነቱ ከተጀመረ ወዲህ ከፍተኛ የተባለውን ጥቃት በሊባኖስ ላይ መፈጸሟን ተከትሎ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ቀደም ሲል ባደረጉት ንግግር ለቀጣዮቹ 2 ሳምንታት ከኢራን የታጠቁ ኃይሎች ጋር በሚደረግ ቅንጅት በሆርሙዝ ሰርጥ በኩል ደህንነቱ የተጠበቀ ጉዞ ማድረግ ይቻላል ማለታቸው ይታወሳል። ይሁን እንጂ በተኩስ አቁሙ ይዘት ላይ የጎላ ልዩነት ወዳውኑ ታይቷል። ስምምነቱን ያሸማገሉት የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ የተኩስ አቁሙ ሊባኖስንና ሌሎችንም ቦታዎች ያካትታል ሲሉ፣ የእስራኤል ባለስልጣናት በበኩላቸው በሊባኖስ በሄዝቦላህ ላይ የሚካሄደው ዘመቻ የተለየ እንደሆነና እንደሚቀጥልም ሲገልጹ ቆይተዋል። ሲኤንኤን እንደዘገበው እስራኤል ትናንት መጋቢት 30 2018 ዓ.ም በሊባኖስ ላይ የፈጸመችው ጥቃት ከፍተኛ ሲሆን ይህ ዜና እስከተጠናቀረበት ሰዓት ድረስ በሊባኖስ ሲቪል መከላከያ መረጃ መሰረት ቢያንስ 254 ሰዎች ሲገደሉ 1165 ደግሞ ቆስለዋል ተብሏል። የሀገሪቱ ጤና ሚኒስትር ቃል አቀባይ ለሮይተርስ እንደተናገሩት በደቡባዊ ሊባኖስ ከሞቱት መካከል 12ቱ የሕክምና ባለሙያዎች ይገኙበታል ብለዋል። ይህ የጥቃት መጨመር ኢራን ለዓለም የነዳጅ ንግድ ወሳኝ በሆነው የሆርሙዝ ሰርጥ ላይ የመርከቦችን እንቅስቃሴ እንድታግድ አድርጓታል። የኢራን መገናኛ ብዙሃን እስራኤል የእግረኛ ጦሯ ወደ ሊባኖስ ከገባ ወዲህ ግዙፍ ያለችውን ድብደባ መፈጸሟን ተከትሎ በሆርሙዝ ወሽመጥ ነዳጅ ጫኝ መርከቦች ማለፍ ማቆማቸውን ዘግበውታል። ኢራንና አሜሪካ በደረሱት የተኩስ አቁሙ ላይ በባህር ወሽመጡ በኩል ነዳጅ ጫኝ መርከቦች እንዲያልፉ ማድረግ ቁልፍ የስምምነቱ አካልም እንደነበር ይታወቃል። ነገር ግን ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለው የፋርስ ዜና ወኪል ትናንት እንደዘገበው ዛሬ ማለዳ ከቴህራን ፍቃድ አግኝተው 2 ነዳጅ የጫኑ መርከቦች ማለፍ ችለው የነበረ ቢሆንም ከዚህ በኋላ ግን መርከቦች እንዳያልፉ ተደርጓል ሲል አክሏል። ዘእስላሚክ ዘሪፐብሊክ የዜና ወኪል በበኩሉ እስራኤል በሊባኖስ ላይ የምትፈጽመውን የአየር ድብደባ በመቀጠሏ የመርከቦች ጉዞ መቋረጡን ዘግቧል። የኢራን አብዮታዊ ዘብ እስራኤል በሊባኖስ ላይ የምትፈጽመው ጥቃት በአስቸኳይ ካላቆመች ጸጸት የሚያስከትል ምላሽ እንደሚሰጥ መዛቱን የኢራን መንግስት የዜና ወኪል አስታውቋል። አብዮታዊ ዘቡ በቴሌግራም ገጹ ላይ ባሰፈረው መልእክት ቃሏን ላጠፈችው ዩናይትድ ስቴትስና ጽዮናዊት አጋሯ ከባድ ማስጠንቀቂያ አለን ብለዋል። ሊባኖስ ላይ የሚፈጸመው ጥቃት አሁኑኑ ካልቆመ የገባነውን ቃል በመፈጸም ጸጸት የሚያስከትል ጥቃት በቀጠናው ላይ እንሰነዝራለን ሲል ዝቷል። የሀገሪቱ ብሔራዊ የዜና ወኪል ኢራና የአብዮታዊ ዘቡ ባለስልጣናትን በመጥቀስ ሄዝቦላህ ላይ የሚፈጸም ጥቃት ኢራን ላይ እንደተፈጸመ ነው ሲል አስታውቋል። ይህ በእንዲህ እያለ የአሜሪካና የኢራን የተኩስ አቁም ስምምነት አጠራጣሪ በሆነበት በአሁኑ ሰዓት የኢራን ተደራዳሪዎች ልዑክ ከአሜሪካ ጋር ጦርነቱን ለማቆም ወደ ፓኪስታን ማምራቱን በፓኪስታን የኢራን አምባሳደር አረጋግጠዋል። ልዑኩ ቅዳሜ ከአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ጋር ይገናኛሉ ተብሏል። አምባሳደሩ በኤክስ ገጻቸው ድርድሩ ኢራን ባቀረበችው ባለ 10 ነጥብ ምክረ ሐሳብ ላይ መሆኑን ተናግረዋል። አክለውም ንግግሩን የእስራኤል አገዛዝ የዲፕሎማቲክ ጥረቶችን ለማሰናከል በተደጋጋሚ የተኩስ አቁም ስምምነቶችን በመጣስ ኢራናውያን ጥርጣሬ ባደረባቸው ሰዓት እንደሚካሄድም ጠቅሰዋል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ጊዜ